100% ብድግ ብዬ ይቅርታ ጠይቃቸዋለሁ። ስለዚህ ብዙ ፈተና አለ። ኢየሱስን ተቀበሉናል። ጉቦ አይደለም አበል ከተቀበለ እሱ የመርገም ጨርቅ የለበሰ ሽፍታ ነው። ኢዮብ ዘሚካኤል ፖድካስት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከኔም ከናንተም ጋር ይሁን። እንደምን አላችሁ? ኢዮብ ዘሚካኤል ነኝ። ኢዮብ ዘሚካኤል ፖድካስት ላይ ትገኛላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ዛሬ እግዚአብሔር እንደፈቀደና እንደረዳን ሰሞነኛ ጉዳዮችን ለማየት እንሞክራለን። አብራችሁን ሁኑ፣ ታተርፉበታላችሁ ብዬ አስባለሁኝ። አብረን እንቆይ። ዛሬም እንደተለመደው እስቲ ባለፈው በእናታችን ምርቃት ጀምረናል። ዛሬ ደግሞ በእኛ አባት በጣም የተወደደ መጽሐፍ ቅዱስን የተረዳና የክርስቲያን ንግግር እንጀምር። ብዙ ፈተና አለ። ኢየሱስን ተቀበሉናል። እኛ ተቀበልነው ቆይተናል። እስጢፋኖስ አዲስ አበባ ታውቃላችሁ አይደል? ወደዛ ሲሄድ ሁለት ሰዎች አባባ አቤት አልኳቸው። ኢየሱስን ያውቁታል እንዴ? እንዴ በ40 ቀን እኮ ተነስቻለሁ ክርስትና እኔ ዛሬ አይደለም የማውቀው አልኳቸው። በኋላ ተነጋገሩና ቁጭ ብለው ቀሩ። ደግሞ አንዱ መንገድ እዚሁ ያጋጥመኝ እየወጣን እየጠበቀኝ ወደ ቄራ ነበር መሰራው በፊት። አሁን ምን አለኝ? ኢትዮጵያን እኮ ደሃ ያረጋት አለ። ኦርቶዶክስ ነው አለ። ምን አርጎ አልኩት። ስራ እንዳይሰራ ህዝቡን ነገ ማርያም ናት ነገ ቄርቆስ ነው ምናምን እያሉ አለ። እንዴ ደግሞ እኮ እነሱ እኮ ያማልዱም አለ። እንዴ አንተ መጽሐፍ ቅዱስ ታውቃለህ አልኩት። አይ እኔ እኮ ባስተር ነኝ አለ። ባስተር ምን ማለት ነው አልኩት። መምህር ማለት ነው አለ። ታዲያ ማቴዎስ ምዕራፍ 10 ቁጥር 49 ላይ ምንድነው የሚለው አልኩት። ንገረኝ አልኩት። መማለድ እንዴት ያለ ነው አልኩት። ባዶ ውሃ እንኳን የጠጣ በእነሱ ቀን እምራለሁ ይላል አይደለም? እርፍ አላልኩት። ታዛውዲ በቃ ጠየቀኝም አይመጣም። በጣም ያናድዱሃል አንዳንዴ እያወቁ ለማሳዛት። እኔ ይኸው መቼም እንደምታውቁ የፎቅ ጊዜ ነው። እኔ ለስጋዬ ብዬ ነፍሴን ሸጬ ይኸው ፎቅ ቢሰጡኝ ገደል ይግባዝ። እኔ ዘመዴ እግዚአብሔር እና ተመስገን ጤነኛ ነኝ እግዚአብሔር ይመስገን። በጣም የተራቀቀ ማንነት፣ በጣም ለካሜራ ይሄ ለቪዲዮ ምናምን የሆነ ራስን እንዳዋቂ ተደርጎ እሱ አይደለም ክርስትና። ይሄ ነው ክርስትና። እምነታቸውን ያውቁታል። የሚተማመኑት ደግሞ በእግዚአብሔር ነው። እና አባባ ኢየሱስን ያውቁታል አሏቸው። ያኔ ክርስቶስን ስለብስ ነው ያወቅኩት አሉ። በ40 ቀን እዛን ጴንጤዎች ይመጡና የዚህ ጊዜ ምን ይላሉ? ምን ታውቁና በ40 ቀን ኢየሱስን ማወቅ ማለት እኮ ብለው የነሱን ዕውቀት እንድናምን ይፈልጋሉ። ይሄ ማለት ምን ማለት መሰላችሁ? የአንድ የኦንሊ ጂሰስን ዕውቀት እወቅ ቢባል አንድ ጴንጤ አይ እነሱ ኢየሱስ አብ ነው ስለሚሉ አላውቅም እንደሚለው ሁሉ አንድ ክርስቲያን የጴንጤን ኢየሱስ ማወቅ እምነት ድህነት ሊሆንለት አይችልም ማለት አይችልም። ምክንያቱም ሚዛናችን መጽሐፍ ቅዱስ ትምህርት ስለሆነ ማለት ነው። ስለዚህ አባታችን ምን አሉ? ያኔ ስጠመቅ ነው ያወቅኩት። ስለ ጥምቀት ሚስጥር በደንብ አድርገው ስለሚያውቁ ማለት ነው። እነሱ ግን ስለማያውቁ ውሃ ውስጥ ምናምን ይላሉ። ጳውሎስ ግን ምን ብሏል? የተጠመቃችሁላችሁ ክርስቶስን ለብሳችኋል። ክርስቶስን የለበሰው ማን ነው? የተጠመቀ። የሚገርማችሁ ጥምቀት አሮጌውን ማንነት ጥለን ክርስቶስን ለብሰን አዲሱን ማንነት ለብሰን ምንመላለስበት መግቢያ በሩ ነው። ሮሜ ምዕራፍ 6 ላይ የተጠመቅን ሁላችን ክርስቶስን ለብሰናል እንዳለ በገላትያ መልእክቱ ላይ ሮሜ ላይ ደግሞ ምን ብሎናል? ጥምቀት አሮጌውን ማንነት ገለን አዲሱን ማንነት ምንለብስበት እንደሆነ፣ ለጽድቅ ምንነሳበት እንደሆነ፣ ከኃጢአት ምንነጻበት እንደሆነ የሞተስ ከኃጢአቱ ጸድቋልና ስለሚል ማለት እንደሆነ አስተምሮናል። የሚገርማችሁ ነገር ሞቱን በሚመስል ሞት ከተባበራችሁ ትንሣኤውን በሚመስል ትንሣኤ ደግሞ ተተባበራላችሁ ብሎ በትንሣኤው ምንተባበርበትና በትንሣኤ ምንመላለስበት እንደሆነ አስተምሮናል። ይህን ጥምቀት ስለሚያውቁት ያኔ ስጠመቅ ክርስቶስን አውቄዋለሁ አሉት። ስለዚህ ምጥ ለእናት ልጅ ለእናቷ ምጥ አስተማረች እንዲባል እንዲሁ ይመጡና ኢየሱስን የማናቅ አድርገው እነሱ
መንፈቅናቸውን ሊያሰርጹብን ይሞክራሉ። ስለዚህ ሁሉ ጊዜ ሚዛናችን ትምህርት ይሁን። ከኛ አባት የምንረዳው ይሄን ነው ማለት ነው። ክርስቶስ ሰጣን ይፈለ ኢላላላ ይከለላሉ ሃይማኖት ይከለላሉ ኑፍጀደ ይቀሳ ኑፍጀደ ተንገላስ ይላላላ ማራናታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሽራችን ይመጣል በደጁ የሁለት ነገር ይመጣል። አንደኛው በእርሱ ያሉትን ሊወስድ ነው። ሁለተኛው በእርሱ ያላመኑትን ሊፈርድባቸው ይመጣል። እመኑ ወገኖቼ፣ ነግራችኋለሁ። ይህ ካመናችሁ አልተፈረደባችሁም። ግን ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ካላመናችሁ አሁኑኑ ተፈርዶባችኋል። ስለዚህ ወገኖቼ አሁኑኑ ከዚህ ፍርድ መውጣት የምትችሉት ኢየሱስ ክርስቶስን ካመናችሁ አይፈረድባችሁም። ማራናታ ማራናታ ጌታችን። እኔ አጨብጭቤያለሁ። የምሬን ነው። ምንም እንዲህ ነው እንደዛ ነው የሚባል ነገር የለም። እኔ አጨብጭቤላታለሁ ለዚች ሕፃን። በቃ ጎበዝ ነች ባመነችበት እምነት። ሊያውም እቺ ሕፃን መጽሐፍትን አገላብጣ የመረዳት አቅም ላይ ደርሳ ከዛን ደግሞ እንዲህ ቢሆን እንዲያ ነው ብላ ክርስትናን አጥንታ አምና አይደለም። በዙሪያ ያሉ ሰዎች እሷ ላይ ያደረጉትን ተጽዕኖ ነው ማየት የምንችለው። ስለዚህ በዙሪያ ያሉ ሰዎች እምነታቸውን በደንብ አስተምረዋታል። የምትገልጻቸው በኦሮምኛ የተናገረችው ነገር ምንድነው? ፕሮቴስታንቲዝም ነው በቃ የሰበከችው። እኛ ምን ሰብከው ሃይማኖት አይደለም ኑይ ከንለለብኑ አመንቲ ሚቲ አለች። እኛ የምንሰብከው ሃይማኖት አይደለም የተሰቀለውን ክርስቶስን ነው። ክርስቶስ አሁን ይመጣል። ማራናታ ክርስቶስ ሆይ ና አለችና ክርስቶስ የሚመጣው በእርሱ ያመኑትን ሊወስድ በማያምኑት ላይ ሊፈርድን የሚመጣው ብላ ተናገረችና እኛ ላይ ምን እየሰራን ነው? ልጆቻችን ላይ ምንድነው እየሰራን ያለ ነው? ልጆቻችን ህይወቶ እንዲበሉ ምናምን አይደለም። ልጆቻችን ምን ያህል ስለ እምነታችን ያውቃሉ? ምን ያህል ልጆቻችን ላይ ሰርተናል? ምን ያህል እኛ ላይ ሰርተናል? ራሳችን ላይ በዙሪያችን ያሉ ሰዎች ላይ ምን ያህል ሰርተናል? ልናድናቸው ሞከርን ወይ? ጥያቄ ምልክት። ይሄ ጥያቄ ነው። ስለዚህ እቺ ሕፃን ያደረገችው ነገር ቀላል ነገር አይደለም። ከዚህ በፊት በቲክቶክ ላይ ይሄንን ታሪክ አካፍያችሁ አውቃለሁ። ከአንድ ወንድሜ ጋር ቦሌ አካባቢ ላይ ሊስትሮ ስናስጠርግ ሊስትሮ ጫማችን አስጠረግን ምናምንና መጨረሻ ላይ ልንከፍለው ስንል ቀና ብሎ ምን ብሎ ተናገረ? ጌታ ኢየሱስ ይወዳችኋል አለ። ምንም አላልኩት። አይ አንተ ፕሮቴስታንቲዝም እኮ እንዲህ ነው፣ የኛ እምነት እኮ እንዲህ ነው አላልኩም። በቃ እኔ በጣም ነው ያስገረመኝ። በጣም ሊስትሮ ላይ ቁጭ ብሎ ነው። እኛ በዙሪያችን ብዙ ሰዎች አሉ። ቃላችንን እምነታችንን ብንነግራቸው የሰማነውን የእግዚአብሔርን ቃል ብናካፍላቸው ወደ መዳን መምጣት የሚችሉ ብዙ ነፍሳት አሉ አጠገባችን፣ ግን አንናገር። ሌሎች በጓደኝነት በምን ገብተው ሃይማኖታቸውን ያሰርጻሉ። እኛ በጓደኝነት ገብተን ሃይማኖታችን ማስረጽ አይደለም፣ ሃይማኖታችን ዲፌንድ ማድረግ እንኳን አንችልም። ብዙዎች ዛሬ እየሳቱ ያሉት በእንደዚህ አይነት ሁኔታ ነው። በተለይ አርቲስቶች። ይሄንን ሌላ ቀን በሰፊው መጣበታለሁ፣ ግን እንደ ቀላል አትመልከቱት። እምነታችንን እንወቅ፣ እንማር፣ ከዛን ለሌሎችን መስክር፣ እናስተምር። የግዴታ መድረክ ላይ ወጥተን ምናምን አይደለም፣ ሁሉ መምህር አይደለም። በህይወት ማስተማር እንችላለን። በዙሪያችን ላሉ ሰዎች እከሌ የሚባል መምህር መጥራት አይጠበቅብንም። ያወቅኩትን ማካፈል እችላለሁ፣ ያወቅነውን ማካፈል እንችላለንና እናስብበት ለማለት እናስብበት። ቀላል ነገር አይደለም። ጎበዝ ነች። እኔ አድንቄያታለሁ። እስኪ እንደሞ እንስማው። ጴንጤ እያልክ ሙድ የምትይዘው ጀለስ የት ነህ? ስንት ሚሊዮን እንደደረስን ሰምተሃል አይደለ? 35 ሚሊዮን አልፈናል። ይህ ጅማሬ ነው። እሺ አይግረማችሁ፣ ይቀጥላል። ከ1-2 ዓመት በኋላ እንደምንወርሳችሁ እርግጠኛ ነኝ። ጌታ ይረዳናል። ይህንንም ደግሞ የምናደርገው እኛ አይደለንም፣ መንፈስ ቅዱስ እሱ ራሱ የእግዚአብሔርን ቃል እውነት ያበራላችኋል። እንጸልይላችኋለን። የምሬን ነው። ጌታ ከዚህ በላይ ያሰፋናል። እኔ በጣም ደስ ብሎኛል። ከ35 ሚሊዮን በላይ ነን እና
በሁለት ዓመት ውስጥ ደግሞ እንወርሳችኋለን አለ። ሁለት ነገር፣ አንደኛ ባለማወቅ ከቤተ ክርስቲያን የሚወጡ ነፍሳት የሉም የሚል ክርክር ልንከራከር እንደማይገባና የሚወጡ ሰዎች እንዳሉ መተማመን ያለብን ይመስለኛል። ችግሩ ላይ ስንተማመን መፍትሄው ላይ እንደተጓዝንበት ቁጠሩት። ወይንም ደግሞ ችግርን ማመን የመፍትሄ አንድ አካል ነው እና አሉ በገፍ የሚመለሱም አሉ። ልዩነቱ እኛ የተመለሱትን አናሳይም፣ እነርሱ ደግሞ ሊመለሱ ያሉትን ጭምር ነው የሚያሳዩት። ይሄ ልዩነታችን ነው። ሁለተኛ 35 ሚሊዮን ደርሰናል ምናምን አለ። ማን እንደቆጠረው አላውቅም። ኢትዮጵያ ውስጥ የህዝብ ቆጠራ ተደርጎ እንደዚህ አይነት ነገሮች የሚወጡበት ምንም አይነት ነገር የለም እስካሁን ድረስ ማለት ነው። በግምት ከሆነ ይቻላል። ግን እኔ ከዚህ ሐሳብ እንድንወስድ የፈለኩት የሁለት ዓመት ምናምን ያለውን ተውት። ፕሮቴስታንቲዝም እንዴት እየፈረሰ እንዳለ ነግራችኋለሁ። አስቀድሞ ግን ትችቱን ወደኛ እናድርገውና ምን ያህል እየሰራን ነው? ተውት የሌላው። እኛ ግን ምን ያህል እየሰራን ነው ማለት እቺ ቤተክርስቲያን ክርስትናን ይዛ ክርስትናን ከነወጉ ከነስርዓቱ ይዛ ይህን ያህል ዘመን ስትቆይ ኢትዮጵያ ምድር ላይ ክርስትና ምን እንደሆነ የማያውቅ ማህበረሰብ አለ። በቋንቋው ልንደርስለት ስላልቻልን ግማሹ አማኝ ነው፣ በቃ ምን እንደሚያምን አያውቀውም፣ ወይንም ደግሞ ጣዖት አምላኪ ነው ምናምን። ከዛን ደግሞ የደረሰ ሌሎች እምነቶች እየሄዱ ወርሰውታል። እና ይህን ያህል ዘመን ቤተክርስቲያናችን ስትኖር እዚች ምድር ላይ ክርስትና ምን እንደሆነ ያላሳየቻቸው ሰዎች አሉ። ይሄ ደግሞ ያሳፍራል። እና ይሄ ታሪክ አሁንስ መቀጠል አለበት ወይ ብለን ማሰብ እንድንችል ማነቃቂያ ይሆን ዘንድ ሰዎችን ወደ ጌታ ቤተክርስቲያን መጥራት እንዳለብን፣ ወደ ኋላ ማለት እንደሌለብን፣ ስለ እምነታችን ለመናገር ማፈር መሸማቀቅ እንደሌለብንና ያሉትን መጠበቅ የሄዱትን መመለስ የማያውቋትን ማሳወቅ ይገባል ነው። ሁለተኛ ይሄ በሁለት ዓመት ምናምን ከዚህ በፊት ተናግሬያለሁ። በ10 ዓመት ውስጥ ፕሮቴስታንቲዝም የሚባለው አስተሳሰብ ይፈርሳል ብያችኋለሁ። አሁንም እዛው አቋሜ ላይ ነኝ እና እንደውም አስቀድሞ ፈርሶ እያየን ነው። ሰሞኑን አይታችሁ ከሆነ አንዱ ቸርች ተነስቶ አንዱ ቸርች ላይ ማገልገል እንዳይችል ምናምን፣ ለምሳሌ መካነ ኢየሱስ ተነስታ መድረኬ ላይ የሌላ ቤተ እምነትን አላቆምም አለች። ማለት ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ምናምን መተው እኔ ጋር ማስተማር አይችሉም አለች። ሌሎቹም እንደዚህ እየወጡ ቃለ ሕይወትም እየወጡ ነቢያት ሐዋርያት ምናምን የሚል ድራማ ውስጥ መግባት አንፈልግም እያሉ ፔንቴኮስታሉ ለብቻ ትራዲሽን አለን የራሳችን የሚሉ ደግሞ ለብቻ እየተቧቀሱ ነው። ይህንን ነው የምላችሁ። የተለያየ መንግስት ሁልጊዜም አይጸና። ፕሮቴስታንቲዝም ደግሞ ትምህርቱ የተለያየ፣ አስተሳሰቡ የተለያየ፣ እያንዳንዱ መሰረታዊ በሆነ ትምህርት የተለያየ ሆኖ ግን አንድነን በሚል ቃል ብቻ አንድ ሆኖ ይቀጠሉ ነበሩ። ቃሉ ብቻ ይሄ አንድነን የምትለው ቃል አንድ እንደማታደርጋቸው እየተረዱ ነው። ከዚህ በኋላ ባለ ቪዲዮ አንድ አለመሆናቸውን በቪዲዮ በማስረጃ በመጽሐፍቶቻቸው በሰፊው እናሳያለን። ለማንኛውም ግን አስተሳሰቡ ይፈርሳል ስንል በእንደዚህ አይነት ሁኔታ ነው ማለት ነው። ወይንም የተለያየ ትምህርት ስለሆነ አንዱ የአንዱን ትምህርት መረዳት ሲጀምር፣ ለህሊናው መቆም ሲጀምር ያለበት ጨለማ ያስፈራውና ወደ ብርሃን ይመጣል። እምነታችን እሱ ነው፣ እየሆነም ነው ማለት ነው።
እሺ ይሄኛውን ደግሞ እንመልከተው። አሁን ባለንበት ዘመን አገልግሎት ደሞዝን የሚያመጣ አንድ የሥራ መስክ እንጂ በእግዚአብሔር ፊት መቆም መሆኑን ማስተዋል እየቀረ መጥቷል። ይሄን ብዙዎቻችን ተገንዝበናል ብዬ አስባለሁ። ስልኩን አወጣ፣ ከዛን መቅረጽ ጀመረ። ቅዳሴ ላይ ነው ያለው። ስልኩን አውጥቶ መቅረጽ ጀመረና እንደምታዩት ራሱን ለማሳየት ሞከረ። የሰኔ ሚካኤል እንዲህ ነበረ ብሎ ለጠፈው። አሁን ይሄ ሰው በማፊት ነበረ? የምር ቤተክርስቲያናችን የምትገባበት እነዚህ አይነት አሁን ያለንበት አስቸጋሪ ሁኔታ፣ ሀገራችን የምትገባበት አስቸጋሪ ሁኔታ የእያንዳንዳችን የህይወት ውጤት እንደሆነ መረዳት አንችልም? አገልግሎታችን የምሰል ነው፣ ክርስትናችን የምሰል ነው፣ ከላይ እስከታች በምሰል ነው የምንመራውና እንደዚህ አይነት ነገር ይሄ ወደ ኋላ የማይባል ይቅርታ ማያስፈልገው ውሳኔ ያስፈልገዋል። ማለት በቃ ቤተክርስቲያን ስርዓቷን ለማስከበርና እንደዚህ አይነት ነገር ደጋግመው እንዳይመጡ ለማድረግ ውሳኔ ነው የሚያስፈልጋት፣ ልምምጥ አይደለም። እና ቅዳሴው እንዲከበር ቀዳሹ ማስከበር አለበት። ከምዕመን ለምን እንጠብቃለን? ቀዳሹ እንደዚህ ቅዳሴውን ከናቀው። እንደዚህ አይነቶቹ ደግሞ የሚገቡት እንዴት ነው? በዚህ መልኩ ነው። ስሙት። አንድ አባት እኔ የደረስኩበት ደረጃ ከደረሰ ጉቦ አይደለም አበል ከተቀበለ እሱ የመርገም ጨርቅ የለበሰ ሽፍታ ነው። እደግመዋለሁ። በኔ ልክ ደርሶ ጉቦ አይደለም አበል ከተቀበለ ወንጌልን የሚወክል አይደለም። ከኔው ጀምሮ ከራስ ነው የምጀምረው። ብፁዕ አቡነ ገብርኤል አባታችን ምን አሉ? በእኔ ደረጃ ደርሶ የግዴታ ጳጳስ መሆን አይጠበቅበትም። በድቁና፣ በካህንነት፣ በምንኩስና፣ በአስተዳዳሪነት፣ በቤተክርስቲያን ባሉ በሌሎች አገልግሎቶች ሁሉ ለማገልገል ሰው ከመጣ በሙስና እንዴት ሊመጣ ይችላል? እንዲህ የሚመጣ ከሆነ የመርገም ጨርቅ ነው ጽድቁ፣ ክርስትናው፣ እያንዳንዱ ነገር ይሄ የተለኮሰኮሰ ማለት ነው። ሲታይ የሚያስጠላ የመርገም ጨርቅ ነው ብለው ይናገራሉና በዚህ መልኩ ይገባሉ። ጸሎቱን ስራ ያደርጉታል። ቅዳሴውን የደሞዝ መቀበያ አንድ የሥራ መስክ እንጂ እግዚአብሔርን ማገልገል እንደሆነ እንዳናስብ እነሱ ማሰብ አቁሞ እኛ እንዳናስብ ያደርጉናል ማለት ነው። ስለዚህ ቤተክርስቲያን እንደዚህ አይነቶቹን ልታረማቸው ይገባል ብዬ አስባለሁ። ወደ ሰሞነኛው ጉዳይ እንምጣ። በእውነት ብድግ ብዬ እጅ ብነሳ እጅጉን በጣም ደስ ይለኛል። አባታችን እግዚአብሔር ያክብርልን፣ የአገልግሎት ዘመኑን ያርዝምልን፣ በቤቱ ያቆይልን፣ እንደርሱ ያለ አባት አያሳጣል። በጣም ነው ደስ ያለኝ፣ በጣም ነው ያከበርኳቸው። ሊቅ ናቸው፣ የቤተክርስቲያኒቷ ተጠያቂ መምህር ናቸው። ባለፈው ቪዲዮም እንደተናገርኩት ስህተት የሆነ ነገር ተናግረው ነበረ። ስላሴ ጾታ አላቸው ብለው ማለት ነው። እና ይህ ነገር ስህተት ነው የሚል ብዙ የመምህራን መልስ ነበረ። ሁላችንም እንዳቅማችን የተወሰነ ነገር ለማለት ሞክረናል እና ብዙ ነገር አሳዩን አባታችን። በይቅርታቸው አዎ ተሳስቼ ነው በማለታቸው ሊቅነት ይሄ ነው፣ ትህትና ይሄ ነው እንድንል አደረገ። እኔ አራት አይና ነኝ ምንድናችሁና ነው ብለው ባሉበት ቢጸኑ ቤተክርስቲያን ልትመልስ ትችላለች፣ ወይም ቤተክርስቲያን እርምጃዋን ትወስዳለች። ግን የመምህርነትን የሊቅነትን መረዳት በዛ መልኩ እንድንረዳውና ሊቅነት እንዲህ ነው እንዴ ብለን እንድናንቋሽሸው ያደርገን ነበር። ሊቅነት ግን በተግባር ይሄ ነው። ስሙት። ይሄ የኔ ዳሂስ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች
100% ብድግ ብዬ ይቅርታ ጠይቃቸዋለሁ። ስለዚህ እግዚአብሔር ያክብርልባቴ። እውነት ለመናገር ያው ብዙ ሰው ሌላው ምን ትዝ አለኝ መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምንል ግን ለስላሴ ለመላእክት ለነፍስ ጾታ አይነገርም አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ህዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደነ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ራይ መድኃኒዓለም ይቅር ይበሉኝ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘሁ፣ ዳሂፄንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምዕመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምዕመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አይዛብ አያገባው መናፍቃን ማያገባቸው በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአይዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት እዚህ መላእክትም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋለሁ። ስለዚህ እንዴት ደስ ይላል በእውነት እኔ በጣም ነው ያከበርኳቸው ባየነው ነገር ማለት ነው። ብዙዎቻችን ሁላችንም ራሳችንን እንታዘብ። የተሳሳትን ሲመስለን ስህተታችንን ላለማመን የምናደርገው ጥረት የምንሄድበት ርቀት ቀላል አይደለምና አንድ ሊቅ ተሳሳትኩ ብሎ ማለቱ በራሱ ትልቅ ነገር ነው። እንድናከብራቸው ያደርገናል ማለት ነው። ይሄ ትልቅ ነገር ነው ለኔ በኔ መረዳት ይሄን ነው። በጣም ነው ያከበርኳቸው። በጣም ትልቅ ነገር ነው ያደረጉት። የእሳቸውን ማንነት የምንረዳበት እሳቸውም እንዳሉት የቤተ ክርስቲያን ትምህርት የሚናወጽ አይደለም። እሳቸው ይቅርታ ቢሉም ባይሉም ትምህርቷ የታወቀ የተሰፈረ አይ በአቋሜ ነው የምጸናው ብለው እኮ መቀጠል ይችላል። ግን ቤተ ክርስቲያን ትለያቸዋለች ነው አይደለ? አይ ብለው በቃ አልመለስም ካሉ ልክ ሌሎቹ እንደተደረጉት ስተቴ አይደለም እምነቴ ነው ብለው ይወጣሉ። እሳቸው ስተቴ ነው እምነቴማ የአባቶቼ እምነት ነው አሉ። ይሄ ነው ሊቅነት፣ ይሄ ነው የሚያስከብርና ይሄ ትልቅ ነገር ነው። መሳሳታቸውን አይተን ያላቸውን ቦታና ያላቸውን ክብር ዝቅ ልናደርግ አይገባም። በማንነታቸው ባላቸው ቦታ ለቤተክርስቲያን ባላቸው ጥቅም ልክ ልንረዳቸው ይገባል። ዳህጸ ልሳን ያጋጥማል፣ ማንም ጋር ያጋጥማል። ግን ዋናው ነገር የመመለስ ልብ፣ ምዕመናን ይስቱብኛል ብሎ የማሰብ የመምህርነት ልብ ነው። ይሄ ወይኔ ምዕመናን አሳሳትኩ እኮ ማለት ይሄ
መምህርነት ይጠይቃል። ማለት መምህርነት ስል የምርረኝነት ማለት ነው። ለመንጋው መጨነቅ፣ ኢጎ ሰብሮ መውጣት ማለት ነው። ኢጓቸውን ባይሰብሩት ቢያስጨንቃቸው ኖሮ የራሳቸው ፐርሰናሊቲ ይሄ አሁን በሰዎች የተሳሳተ ምናምን እባላለሁ ብሎ ቢጨነቁ ኖሮ የሰው መቀለጃ ምናምን ብዙ ነገር በሆኑ ነበር። እሳቸው ግን ስህተታቸውን በሚያስከብራቸው መልኩ ፈጸሙት ማለት ነው። እግዚአብሔር ያክብረልን፣ ረጅም እድሜ ከሙሉ ጤንነት ጋር ያደለልን። እሺ እቺን ጉዳይ ይዘን ወደ ፕሮቴስታንቶቹና ሙስሊሞቹ ጋር እንምጣ። የእሳቸውን ቪዲዮ እኔ በጣም አንድ የገጠመውን ነገር ልንገራችሁ ቲክቶክ ላይ እና ልክ እንደሳቸው በስህተት የተረዱና ቤት ከፍተው የሚናገሩ የነበሩ ሰው ነበሩና መምህር ነበሩና እና ጠያቂ ገብቶ ይጠይቃል። እንዴት ለእግዚአብሔር እጅ እግር አለው ተብሎ ይነገራል፣ ጾታ አለው ተብሎ እንዴት ይነገራል የሚል ነገር ተነስቶ እየተወያዩ አንዱ ሙስሊም ገብቶ መምህርን አፈናችኋት ቾኩ ይላል። መምህር ታፈኑ ያላቸው መምህር እግዚአብሔር ጾታ ምንድነው እግዚአብሔር አካል አለው ብለው ተናገሩ የተባሉት ነው። አካል አለው ማለት ክፍለ አካላት ማለት ነው። አካልማ አብ ወልድ መንፈስ ቅዱስ ሶስት አካል እናምናለን። ክፍላት የአካል ክፍሎች አሏቸው ብሎ ያስቡ ነበርና ተቆርቆሮላቸው እኮ ከኛ በላይ ለመምህሩ እሱ ተቆርቆሮ መምህር ታፈኑ ይላል። ለምን ለመሰላችሁ? የነሱ ትምህርት ላይ የተነሱ ጥያቄዎችን በዚህ ለመሸፈን። ፕሮቴስታንቶቹስ የኦርቶዶክስ ስላሴ ብለው ብዙ ነገር ማውራት ጀመሩ እና በጣም ነው የተገረምኩት። ከምንም በላይ በፕሮቴስታንቱ ተገርሜያለሁ። ምክንያቱም ታሪካቸውን የማያውቁ የታሪክ አታላዎች ናቸው። ሁሉም አይደለም፣ አንዳንዶቹ በተለይ እና እንዴት ሰው ታሪኩን ይረሳል? የስላሴን ትምህርት ከነቃላቱ ከናገላለጹ ከየት አባታቸው አምጥተው ነው የኦርቶዶክስ ስላሴ ብለው ለመሳደብ ለማንቋሸሽ የበቁት? አያችሁ፣ እነዚህ ከታሪክም ከእውነትም የሸሹ ህሊናቸው የታወረባቸው ሰዎች መሆናቸውን የምታውቁት በዚህ ነው። አንድ ነገር ላሳያችሁ። እንደ አጋጣሚ ይመጣልኝ ሐሳብ ነው፣ ተዘጋጅቼበት አልገባውም። ግን ስላሴ በተዋህዶ የሚለው መጽሐፍ ታዩታላችሁ። ደራሲውኝ ናቸው። ስብሐት ለአብ ይባላሉ አይደል? መሰረት ስብሐት ለአብ ይባላሉ። ኦርቶዶክስ የነበሩ ሰው ናቸው እና ከኦርቶዶክስ ወጥተው ተሐድሶ ውስጥ ገብተው ብዙ ቤተክርስቲያንን በመንቀፍ ምናምን ብዙ ነገሮችን ጽሁፎችን ሲያዘጋጁ የነበሩ ሰው ናቸው እና ከኦርቶዶክስ ወጥተው ስላሴ በተዋህዶ ብለው ጻፉ። ያላነበባችሁ ፕሮቴስታንቶች አንቡት። ጥሩ የስላሴ ትምህርት የተብራራበት ነው ከሞላ ጎደል እና ሙሉ ማስረጃቸው ሃይማኖተ አበው ነው። ሙሉ ማስረጃቸው ሃይማኖተ አበው የኦርቶዶክስ መጽሐፍ ነው። ኩነት ያብራራሉ፣ ያምኑታል። ሶስት አካል አንድ አምላክ የሚለው ይተነትኑታል በሃይማኖተ አበው፣ በኦርቶዶክስ መጽሐፍ፣ በኦርቶዶክስ ሊቃውንት አባቶች። እንዲህ ከኦርቶዶክስ እየሰማችሁ እየተማራችሁ አሁን ኦርቶዶክስን በስላሴ ትምህርት ልታሙ መምጣታችሁ አላዋቂነታችሁን ያሳያል። የሚገርማችሁ ነገር ብዙ አገልጋይ ተብለው የራሳቸውን ቸርች ከፍተው ምናምን ዕውቀት የሌላቸው ገንዘብ ብቻ የሚያሳዱ ሰዎች ናቸው እንደምታውቁትና ከኦርቶዶክስ የወጡ መሪጌታነን ምንድነን የሚሉ ሰዎችን እየቀጠሩ የኦርቶዶክስን ዶግማ ያጠናሉ። ትምህርተ ስላሴ ከፕሮቴስታንቱ መረዳት ስለማይችሉ የኛዎቹ ከኛ የወጡቱ ሄደው ያስተምሯቸው ነበር። ይሄ የታወቀ እውነት እና ሞራል የላችሁም ልላችሁ፣ ሞራል የላችሁም። እነዛዎቹ ደግሞ ጎዶሎ አካል ያለው አምላክ ነው ያላችሁ። በዚሁ አጋጣሚ እንዴት ካላችሁ ሁለት ቀኝ እጅ ያለው ደረት ግን ምንድነው ይሄ እጁን የሚያገናኝ ነገር የለውም። እግር አለ፣ እግርና እጅ የተለያየ ቦታ ነው። እዚህ ጋር ሆድቃለሁ እኔ እንጃ። ከዛን ራስ ምናምን አካላቶች ክፍሎች የተወሰኑ አሉ፣ የተወሰኑት የሉም። ስለዚህ እንዲህ ያለ ግን ግማሹ ባዶ የሆነ ነው ያላችሁ ማለት ነው። እንዲህ አይነት እምነት ይዘ በኦርቶዶክስ መሳለቅ
አትችልም። ይህን ማወቅ ያለባችሁ ይመስለኛል። አኬ ምን አለ? ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ ሰላም ለእናንተ ይሁን። ከተወሰኑ ቀናት በፊት እኚሁ መምህር ስላሴ ጾታ አለው ብለው በማስተማራቸው የተወሰነ ክርክር ሚዲያው ላይ ተነስቶ ነበረ። በተለይም ሌላ ቤተ እምነቶች ሙስሊሞችና ፕሮቴስታንቶች ይህንን ነገር በመያዝ ቤተክርስቲያንን ሲያጠቋት ተመልክተን ነበር፣ ለማጥቃት ሲሞክሩ አክቹሊ። ታዲያ ግን አሁን እኚሁ መምህር ተመልሰው መጥተው አይ ያ የተናገርኩት ነገር 100% የኔ ስህተት ነው፣ እኔ ደግሞ ጠያቂ ነኝና ሊቃውንት መምህራኖችን ጠይቄያለሁ፣ ስህተቴን ተረድቻለሁ ብለው መጥተው በግልጽ ተናገሩ። በመጀመሪያ ደረጃ መምህራችን ጌታ ያክብሩት፣ በነገር ሁሉ ጌታ ይርዳውት፣ አሁንም ያበርታውት። መለስ ስንል ግን ከዚህ አንድ የምንረዳው ታላቅ የሆነ ቁም ነገር አለ። ይህም ምንድነው? በእኛ ዘንድ የሆነ ሰው ለየት ያለ ትምህርትን ቢያስተምር አንተም በልዩነት ተቀጠር እኛም እንደዚህ እንቀጠራለን አንልም። ይልቁንም ያ ሰው በምን ይመዘናል? በቤተ ክርስቲያን ትምህርት። ቤተ ክርስቲያን አንዲት ናትና የትኛውም ሰው ለየት ያለ ትምህርት ሲያስተምር ከቤተ ክርስቲያን ትምህርት አንጻር ታይቶ ለቤተ ክርስቲያን ትምህርት ራሱን ያስገዛል። በቤተ ክርስቲያን ውስጥ ይቀጥላል። አለቀ። እንዲህ ያለ ኳሊቲ በሌላ ቤተ እምነቶች ግን በፍጹም ልታገኙ አትችሉም። እኛን ሲተቹ የነበሩ አሁን ለማጥቃት ሲሞክሩ የነበሩ እስልምናውንም ፕሮቴስታንቲዝሙንም ተመልከቱት። ወደ እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዚህ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኙ አትችሉም። አምላካቸው ፈጣሪያቸው ላይ ነው የሚለያዩት። ፕሮቴስታንቲዝም ላይ ብትሄዱ ዘርፈ ብዙ የሆነ ልዩነቶች አላቸው። ያው እነርሱ እንደሚታወቀው እርስ በእርስ አንድ እንኳን ሊሆኑ አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ሕዝብ ነን። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት አለ። ስለ እኛ ስለ ክርስቲያኖች ምን ብሎ አባት ሆይ አለ። እሺ እኔ እናንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ስለ እነዚህ ደግሞ ለምናለሁ ብሎ ጸልዩልን ነበር። ይህ ጸሎቱ በተግባር እኛ ጋር አሁን ይታያል። ስለዚህ ጌታ ስለ አንድነታችን ጸልዮ ነበር። አንድነታችን በዚህ መልኩ ይቀጥላል። ሁሉም በክርስቲያን ትምህርት ስር ሆኑ፣ በጌታ ትምህርት ስር ሆኑ። እንዲህ ያለው ይህ የጌታ ጸሎት በተግባር የሚታየው እኛ ጋር ነው። ፕሮቴስታንቲዝም ጋር ሊታይ አይችልም። ለምሳሌ እርስ በርሶ የምትለያይ መንግስት ስለሆነች ማለት ነው ፕሮቴስታንቲዝም። እና ይህንን ቁም ነገር እንማርበት በሚለው ነው። ይቆየን። እንደሰማችሁት ነው። እኔ ብስት አይ በቃ እኔ እንዳመንኩ ባለውበት እምነት መቆየት እችላለሁ፣ መብቴ ነው ማለት አልችልም። ምክንያቱም ቤተክርስቲያን ጉባኤያዊት ናት እና ከጉባኤው ተነጥዬ እኔ የራሴን እምነት የራሴን አስተሳሰብ ብቻ ማራመድ አልችልም። የግዴታ ምን መሆን አለብኝ? በቤተ ክርስቲያን መታቀፍ አለብኝ። አስተምሮዬ ወይንም እኔ ያስኩት ትምህርት ከአባቶች የተቀዳ መሆኑ መረጋገጥ አለበት። ብስት ወደ ኋላ ሄጄ ከአባቶች ማሳየት አለብኝ። ካላሳየውስ የአባቶችን ትምህርት ነው ማመን ያለብኝ፣ የራሴን አስተሳሰብ አይደለም። ልክ አርዮስ እኮ ወልድ ፍጡር በመለኮቱ ሲል ካንተ በፊት ያስተማሩ አባቶች እስቲ አሉ ወይ ሲባል ቄሱም ዝም መጽሐፉም ዝም አይደል የሆነው። ስለዚህ ያን ካንተ ነው የጀመረው ማለት ነው። ስለዚህ በሱ ትምህርት ያሉ አርዮሳውያን ይባላሉ። ሉተር ከካቶሊክ ወጥቶ የራሱን መቃወሚያዎች ይዞ ልክም የሆኑ ያልሆኑ መቃወሚያዎችን ለጣጠፈ ወጣ፣ የራሱን እምነት መሰረተ። ሉተር ካንተ በፊት አምስቱን ሶላ ያስተማረ አለ ወይ? የለም። ስለዚህ በሉተር ሉተራውያን ይባላሉ። ካልቪን የካልቪን አስተምሮ አለ፣ ከዛን ከሉተር ጋር የሚጋሩት አስተምሮ አለ ምናምን። ብቻ ካልቪን መጣ፣ የራሱን ትምህርት ያዘ። ካንተ በፊት ያንተን ትምህርት የሚያምኑ አለ ወይ? የለም። የቤተክርስቲያን አባት ማቅረብ ይችላል ወይ? የለም። አባት ማቅረብ አይችልም። ስለዚህ በካልቪን ካልቪናውያን ይሆናሉ እንጂ በክርስቶስ ክርስቲያናውያን ሊሆኑ አይችሉም ማለት አይችሉም። ስለዚህ እኛ ክርስቶስ ከአባቱ ጋር የተነጋገራት ጸሎት የምትሰራልን ክርስቲያኖች ነን። እኛ አንድ እንደሆንን አንድ ይሆኑ ዘንድ ማህበሩ ክርስቲያኖች እኛ ማለት ነው በክርስቶስ የተጋጠምን ብልቶች አጠቃላይ የክርስቶስ አካል ቤተክርስቲያን ይሆንን ማለት ነው። እነርሱ አንድ እንደሆኑ እኛ አንድ እንሆን ዘንድ ክርስቶስ ምን ብሏል? ከአባቱ ጋር ተነጋግሯል፣ ጸልዩዋል። ስለዚህ ያ ጸሎት ያ አንድነት እኛ ጋር አለ ማለት ነው። ይሄ መታወቅ አለበት። ለፕሮቴስታንቱ የማቀርበው አንድ ጥያቄ በአዲሱ መደበኛ
መጽሐፍ ቅዱሳችሁ ላይ ምክንያቱም የራሳችሁ መጽሐፍ ቅዱስ ነው፣ ኦርቶዶክስን የሚመለከት መጽሐፍ አይደለም እና እዚህ መጽሐፍ ላይ የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን ሲያብራራ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድም የአብን ትእዛዝ ፈጻሚ ነው ይላል። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላልና አስተዳዳሪና ተዳዳሪ በስላሴ አካላት መካከል ካሉ የስልጣን መበላለጥ የለም የሚያስብለው ምንድነው? ጥያቄ ይሄ ነው። በስልጣን ከተበላለጡ አንድ አምላክ መሆን የሚቻለውስ እንዴት ነው? ትልቅ ስልጣን ያለው አምላክ እና አነስ ያለ ስልጣን ያለው ሌላ አምላክ አይሆንባችሁም ወይ የሚል ጥያቄ ያስነሳል። ይሄ የኔ ጥያቄ ነው። ለነበረን ቆይታ የእግዚአብሔር ስም የተመሰገነ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይቆያል። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ማቴዎስ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት